ዛሬ የሁሉ ማዕድ ቤተሰብ ለእሁድ ቤተሰብ ነው የሚያቀርበው። እናትና ልጅ በመሆናችሁ ደግሞ ጓጉተናል በጣም። ምንድነው የምንሰራው ዛሬ? የዱባ አልጫ እንቁ የሆንሽ አርቲስታችን ነሽ። ሙሉ ለሙሉ ራሱ ነው የሚሰራቸው። ወደፊት ፓይለት ነው መጠበብ የሚወድ ሰው ነው ምግብ የሚሰራው ማለት በጣም በእድሜው በጣም ትንሹ ሼፍ ነህ። አሁን እዚህ ቤት ከመጣ ዛሬ ካረረ ትጠየቃለህ በኋላ። ቤተሰቦቻችን እሁዳችሁን የረፍት ቀናችሁን ከእሁድ ቤት ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን ደግሞ የእልፍኝ ገበታ ሰዓት ላይ ነው ያለነው። ያው ትንሽ ብርድ ነው ሰሞኑን ቅዝቃዜም ስላለ ሞቅ ሞቅ የሚያደርግ ምግብ ሰርተን ደግሞ ቤተሰቦቹን እናበላቸዋለን። ዛሬ ለየት ባለ መልኩ እናትና ልጅ ናቸው እልፍኛችን ውስጥ የመጡት። ሼፍ ምዕራፍና ልጇ ደግሞ እስጢፋኖስ ተገኝተዋል። ከነሱ ጋር ቆንጆ ምግብ እናበስላለን። በደንብ ተማሩ እናንተም። እንኳን ደህና መጣችሁ። በጣም ደስ ብሎናል። እንኳን ደህና ቆያችሁ። ለመጀመሪያ ጊዜ ነው እናትና ልጅ ሲመጣኛ ጋርና ደስ ብሎናል በጣም። ምንድነው የምንሰራው ዛሬ? ዛሬ የምንሰራው በዋናነት የዱባ አልጫ ወጥ። ብዙ ሰው አይወድም ዱባ፣ ግን እስኪ እናስወድድ በሚል ጉር ተፈጠራ ዛሬ። ጉር ነው እና ቀምሳቸዋለን። እሺ፣ ሁለተኛ ደግሞ የምስር ቶፎ እንደ ጥብስ ወጥ አድርገን የጾም እንደ ጥብስ ወጥ አድርገን እንሰራዋለን ማለት ነው። በጣም አሪፍ፣ ሁለቱን እንሰራለን። እዚህ ጋር ቀረፋ አለ፣ ጨው አለ፣ ኮረሪማ አለ፣ ቁንዶ በርበሬ፣ ሶያ ሶስ፣ ካቻፕ፣ የለውዝ ቅቤና የአትክልት ቅቤ። እዚህ ጋር የአበባ ጎመን ነው። ይሄ የአበባ ጎመን፣ እቺ የምስር ቶፎ ዱቄት አለን። የዱባ በጣም አሪፍ። እዛ ጋር የሚታዩኝ መሶቦቻችን እሺ፣ ለኋላ እናቆያቸው። አይ ይቆይ፣ ሰርፕራይዝ ነው ወይስ ነገር? እሺ፣ በኋላ ከሆነ ደስ ይለኛል። በጣም አሪፍ። እኔ ማገዛችሁ ነገር ካለ ዛሬ እንኳን ነው በቤተሰብ ነው የመጣችሁት። ሁሉ ማዕድ ይባላሉ። በነገራችን ላይ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ ይንቀሳቀሳሉ። የተለያዩ ምግብ አሰራሮችን ያሳያሉ። ሁሉ ማዕዶች ዛሬ የሁሉ ማዕድ ቤተሰብ ለእሁድ ቤተሰብ ነው የሚያቀርበው። እኔ ደግሞ አገዛችኋለሁ። በጣም ምንም ሁለት ብትሆኑም ጋር እንጀምር። አሁን ሽንኩርት ከመላጥ። ይሄ እንዴት ነው እንደዚህ ሆነው? ይሄ ለምስሩ ይዘፈዘፍና የተወሰነ ሰዓት ተቀምጦ ይፈጫል በጁስ መፍጫ። ከዛ ተገንፍቶ በቃ ትሪ ላይ ጠፍጥፎ ማቆየት ነው። ቤቢችን አጣባት ለቅለቅ ያርክ ስራ ይፈጠርለት እንዴ። መርካቶ ነው የተወለድሽው? አሜሪካን ግቢ ውስጥ? አዎ። ለመጀመሪያ ጊዜ ነው። የተለያየ አካባቢ ከአዲስ አበባ ውጭም አዲስ አበባ ውስጥም የተለያዩ ሼፎች መጥተዋል። የመርካቶ ሼፍ ለመጀመሪያ ጊዜ ነው። እግዚአብሔርን እንዴት ነው አስተዳደግ? አሜሪካን ግቢ መርካቶ ነው። ያው እንደዚህ አይነት ቦታ ስታድግ አንድ እናት አይደለም የምታሳድግክ፣ አጠቃላይ አንድ ግቢ ላይ ለምሳሌ እኛ አሁን የተወለድኩበት ግቢ 16 አባወራ ነው ያለው እና አስበዋል። 16 አባት አለ፣ 16 እናት አለ ማለት ነው እንደ ማለት ነው። ይሄ ልዩ ነው በጣም። እንዴት ነው የጀመርከው ምግብ ነገር ነው? እስቲ እኔ ጀመርኩት በኮሮና ጊዜ ነው። ኦኬ። ቤት ውስጥ በስንቀመጥ የዛኔ ትምህርትም ተዘግቶ ነበር። እሺ። በዛ መሀል ለመድን። ስንተኛ ክፍል ነው አሁን? 10ኛ ክፍል። በጣም በልጅነቱ ነው ያስለመድሽው? ስታርጊ ምግብ የመስራት ነገር ነበረ ቤት ውስጥ ያሰሩሻል? ምግብ በጣም ነው የምወደው። ምግብ ስራ በጣም ነው ደስ የሚለኝ። ቤት ውስጥ በቃ የኔ ስራ የነበረው ቤት ማጽዳትና ምግብ መስራት ነበረ። በፍቅር ነው የምሰራው። ማልሞክራቸው ነገሮች አልነበሩ። ልጅም ሆነሽ? ልጅም ሆኛ በጣም ደስ እያለኝ ነበር የምሰራው። እሱ ነው ያደገው? እሱ ነው ያደገው። ያው ስራ ይሆናል ብዬ አስቤው አልነበረም፣ ግን ያው ስራዬ ሲሆን ደስ እያለኝ ነው የምሰራው። ይቀላል ማለት ነው። አዎ። ከዛ ፊት ሰራ ነበር? ከዛ በፊት እንኳን በደንብ አልሰራም። ያው መሀል የሆነ እቃ ማቀበል ምናምን ነው እንጂ። ኦኬ። እንዴ ትልቅ ስራ እኮ የኔን ስራ ነው እቃ ማቀበል መጥተህ እዚህ ምን ላላከው። በጣም የገረመኝ የውጭ ምግቦችን በደንብ ይሰራል። በርገር፣ ፒዛ፣ ሌላ ባቅላባ ምናምን እንዳለ የኢትዮጵያ የውጭ ምግቦችን ቲክቶክ ላይ ሲያስተምር አይዋለውና ልጅ ነው ይገርመኛል። በስነ ስርዓት ነው የሚሰራው። ሙሉ ለሙሉ ራሱ ነው የሚሰራቸው ወይስ የተወሰነ ይታገዝ ወይ ለካሜራ? ሀቋል እውነት ነው የሚለው። አይ ብዙ ሰው ነው የሚለኝ እንደዚህ መጀመሪያ ላይ በተለይ መጀመሪያ ላይ እንደጀመርን ሰሞን ቲክቶክ ላይ ያራ ምናምንማ የውሸት ነው ምናምን ይላሉ። እሱ ነው ግን በቃ በጭራሽ እኔ እንደውም ብዙ ጊዜ እነሱ የሚቀርጹት ቪዲዮ ላይ እኔ አልኖርም ሳልኖሩላ ነው ቤት ውስጥ ሳትኖሪ እናንተ ስሩ ብዬ ነው
ሌላ ስራ መሄድ እንደዛ ማቆነ በዚህ ደረጃ ግን ማለት ታላቅ እህት አለችው አለች። እሷም አታግዘው እሷም ማለት ማገዝ ያለባት ነገር ሲኖር መተጋገዝ አብረው የሚሰሩት ነገር ነው እንጂ እንዲህ የማይችለው ነገር ኑሮ ምናምን አይደለም። የሚችለው ነገር ይሰራል። ያው እንዲሞክሩ እድሉን እንሰጣቸዋለሁ። ባለሙያ ነው ማለት ነው። በአደባባይ ተመስክሯል። ቤተሰቦች እንዳያችሁ ብድሮ በጣም የምትወደው ምግብ መስራት እኔ መስራት ወደው ፒዛ ከበድ ካለው አይደል? በች ነው ወደዚህ ስራ የገባሽው? ወደ ምግብ ስራ ምን ያህል ጊዜ ሆነሽ? ረጅም ጊዜ ሆኖኛል። ማለት የተለያዩ ነገሮች ነበር የምሰራው። በርገር ነበር የምሰራው። አሜሪካን ግቢ ነኝ አላልኩ? እዛ ነበር በርገር እየሰራን ቴካዌ እንሸጥ ነበረ። ከዛ እያለን ወደ ሽሮ ቤት አሳደግ ነው። ያ ሰፈራችን ሲፈርስ እዛው መርካቶ አካባቢ ሌላ ሆቴል ያዝንና እዛ መስራት ጀመረ። እስቲ ከኢትዮጵያ ምግብ ላይ እንዴት ነው እሰራለሁ? ምን ትሰራለህ? እንዳለ እሰራለሁ። ሁሉንም? ዶሮም? ዶሮ ከመጀመሪያው ጀምሮ ገንጥሎ ሰርቶ ያጠናቀቃል ማለት ነው። ይሄ እኮ በጣም ትልቅ ትምህርት እኮ ነው ለኢትዮጵያ፣ በተለይ ወንደላጤዎች ወንዶች አጠቃላይ። ምን ታስባለህ ወደፊት? በዚህ እንትን ማለት አልፈልግም። ማለት በዚህ ስራ ላይ ብዙ መቀጠል አልፈልግም። ማለት ለቤት ምናምን አበስላለሁ እንጂ ለራስ ማለት ነው። እሺ እንጂ ሆቴል ከፍቶ ምናምን የመቀጠል ሀሳብ የለኝም። ምንድነው የምታስበው ታዲያ? እኔ ወደፊት ፓይለት መሆን። ደስ ይላል በጣም። የኛው እንዳያረበት። አረ እኔ እዚህ እልፍኝ ገበታ ላይ ማማሰል መክተፍ የኔ ስራ ነው። አንድም ቀን አሳርሬ አላውቅም። እሺ ዛሬ ካረረ ትጠየቃለህ በኋላ። እሺ ጨምሮ የተለያዩ ምግቦችን ስትሰሩ ዩኒክ የሆኑ ምግቦች ናቸው፣ ለየት ይላሉ። ራሳችሁ ናችሁ የምትፈጥሩት? ራሳችን የምናረጋቸው ነገሮች አሉ። እንደገና ደግሞ ሰው የሚሰራውን ነገር ደግሞ በራሳችን መንገድ ደግሞ የምንሰራቸው ነገሮች አሉ። የምናያቸው ነገሮች ያ ምግብ የራስ የሆነ ጣዕም ትፈጥርለታለህ። አሁን ምን ስራዎችን ነው የምትሰሪ? ስዊት ኬተሪንጎችን እንሰራለን። ማንኛውንም አገልግሎቶችን እንሰራለን። የጾም የፍስግም ሙሉ የቡፌ ስራዎችንም እንሰራለን። ኬተሪንግ ስራዎችን ስትሰሪ በሰፊው ነው የሚሆነው፣ ብዙ ሰው ያስፈልጋል። እዛ ላይ ይሳተፋሉ ልጆችሽ? አሉ ልጆች አሉ የሚሰሩ ልጆች። ግን በዋናነት ልጆቼ ትምህርት በሌላቸው ሰዓት ከሆነ በደንብ ነው የሚሳተፉት። አብሮ እስከ ቪዲዮ እዛ እስከ ማቀራረብ ድረስ ያለውን ነገር እሺ እንትን ይላል። ቤቢ ሩት ደግሞ ቤት ያለውን ነገር በደንብ ትረዳናለች። እንዴት እየሄደ ነው? አሪፍ ነው። ሁለቱንም ሰተነ ዝም አልናት? ኧረ ችግር የለም እመጣለሁ፣ አንዱ ላይ እመጣለሁ። ከኬተሪንግ ስራዎች ውጪ ኬክ ላይ በደንብ ነው የምትታወቂው። በኮሮና ወቅት አራስ በነበርኩበት ሰዓት ቤት ያው ረጅም ጊዜ ስለተቀመጥኩኝ የዛኔ ነበረ እያየው ምናምን። ከዛ ወደ ስራ መቀየር ሳስብ ግን ቤት መጥቶ የተወሰነ ነገር ሂንት የሚሰጠኝን በደንብ የሚያስጨብጠኝን ልጅ እንትን አልኩና ያንተ ሞክሼ ነው ዮሴፍ ይባላል። በዚህ አጋጣሚ በጣም ነው ማመሰግነው። ይመጣል አንድ ቀን። ውይ በጣም ጎበዝ የኬክ ባለሙያ ነው እሱ። ከአንድ ወር የዘለለ ጊዜ እንትን አላለም አብረን፣ ግን በደንብ በቃ ዋና ነገሮችን አስጨበጠኝ። ከዛ በኋላ መስራት ጀመርኩ። ቤት ለቤት ነው የሚያስተምረው? በእኔ ነው የጀመረው፣ ግን ከዛ በኋላ ሌሎች ልጆችንም ያስተምር ነበረ። ያስተምራልና እንዲህ እቃ ስንገዛ ነው ተገናኝተን እንዲህ የኬክ ሰሪ ነህ ምናምን ብዬ አናግሬው ነው። ከዛ በእናት እንደዚህ እኔ ቤት ውስጥ እንደዚህ አስቤያለሁ ምናምን ስለው በቃ ችግር የለም ብሎ አትተዋወቁም? እንደው ጭራሽ የኬክ እቃዎች የምንገዛበት ቦታ ላይ መርካቶ ይሄን አምጡ ምናምን ሲል የኬክ ሰራተኛ ነው ብዬ ነው ያወራሁት። ኬክ ስለምዳል እስቲ በደንብ ትሰራለህ? ያው ለቤት እሰራለሁ። እናት እንድትሰራ የጋበዘች ወይስ አንተም ውስጥ ነበር ፍላጎት? መጀመሪያ እሷ ናት የጋበዘች፣ ግን በተጨማሪ ደግሞ ከእቴ ጋር ስንቀመጥ እናይ ነበር እንደዚህ የምግብ አሰራር ምናምን የሚሰሩ ሼፎች ምናምን ነበሩ፣ የውጭም በሀገር ውስጥ እነሱን እናይ ነበርና በዛ ሰዓት ነው በቃ ምግብ መስራት ፍላጎት ያደረገ። ማፌ እቺ ወደ ዶሮ እየሄደች ነው አይደል? ሽታው ገና ቅመም ይቀራል ትንሽ። በርበሬው በጣም ከባድ ነው፣ ደስ ይላል በጣም። ምንድነው ጨምረው? እቺ ኮረሪማ ቤተሰቦች በደንብ እያያችሁ ለምስር ቀይ ወጥ ነው አሁን እየሰራን ያለ ነው። ያኛው ደግሞ የዱባ አልጫ፣ ቀይና ባልጫ ነው ማለት ነው።
ኮረሪማ ሶስ ምንድነው? ነጭ ቅመም እሺ ምንድነው? እንጨምራለን። ያልጫ እንዲሆንልን አሁን ከለሩ ተቀይሯል። ባሪፍ የምግብ ስራዎች ከመጀመርሽ በፊት ፋዘር ጋር ቲያትር እንደተማርሽ ሰማሁ። ውስጥ አዋቂ 12 ክፍል ትምህርት እንደጨረስኩኝ እሺ እዛ ገብቼ ነበር። ለአንድ ለ2 አመት ምናምን እሰራ ነበር። የተወሰኑ ነገሮች ላይ እሳተፍ ነበረ። ግን በመሃል በቃ የመጀመሪያ ልጄን ስወልድ አቆምኩኝ። ሙሉ ለሙሉ በሚባል ሁኔታ ትቼ በቃ ልጄን ማሳደግ ላይ ትኩረት አረኩኝ። ሰራሽ ግን ፊልሞች? ሌላ ስራ የተወሰኑ ነገሮች ላይ ብዙ ጊዜ እዚህ የሚመጡ ሼፎች አራተኛ ነሽ አሁን አንቺ። የተወሰኑ ፊልም የሞከሩ ቲያትር ውስጥ የሆነ ነገር ያሉና ይገናኛል መሰለኝ። ምግብም አርት ነው ይላሉ። ሰው መጠበብ የሚወድ ሰው ነው ምግብ የሚሰራው ማለት ነው። በጣም እውነት ነው። አሁን ታዲያ ቤት ውስጥ እንዴ ነው ለነ ቤቢ አታሳይም? ቤት ውስጥ ትወና ምናምን አትሞክርም? አይለቅም እኮ አይለቅም። በጣም በፍጹም አይለቅም። ዱባ ታጥባለች። በጣም የብዙዎች ተወዳጅ ምግብ ዱባ። ለማስወደድ ጥረት እያደረግን አይደለ? በጣም ብዙ ሰዎች ዱባን አይወዱትም። ለምን እንደሆነ አላውቅም። አንዳንዱ ደግሞ ሳይቀምስም ለምሳሌ ቴስቱ ምን እንደሚል ሳይቀምስም ዘመቻ ስለተዘመተባት ብቻ ብዙ ጠላት አለ። በጣም በቃ ይሄ እንደዚህ አይነት ቃና ያመጣው በሽታ ብቻ በርበሬ እስካሁን የገባው ኮረሪማ። በርበሬው እኔ ሳልደልዝ አላስፈጭም። በርበሬ ምን ነው የምትደምረው? ደልዤ ምናምን ይሄ ድሮ እናቶቻችን እንደሚያዘጋጁት የለም። እሺ እንደዛ ነው ማዘጋጀውና ብዙም ቅመም እንትን አለን። በቃ እዛ ላይ ያልቃል ብዙ ነገሩ። ትምህርት ቤት ምን ይላል? ቪዲዮዎችን ሲያዩ ደስ ይላቸዋል። አንድ ቀን ቤት ናና ስራለን አይሉ? እኛ ቤት መምጣት ይፈልጋል በብዛት። አረ ያው ከፈተና መልስ ምናምን በኋላ እኛ ቤት መምጣት በደንብ አድርገህ በጥሩ ምግብ ከተሰራም ካልተሰራም። እሺ ዘይት እዚህ ላይ ይሄን ለምንድን ነው ብቻዋን? ኦኬ ውስጥ ተቀላቅሎ አየሽ፣ የተሳሳትኩት አንድ ላይ የሚዋሃድ ነበር ይመስለኝ ከስልሱ ጋር። ቴስት የሚኖረው ሲጠበስ ነው። ቤት ውስጥ ነው የምትሰሪው? ማህበራዊ ሚዲያን የምትጠቀሚ ብዙ እናቶች አሉና ደግሞ እንደዚህ የሚፈልጉ ደፍሮ ያልወጡ። ዛሬ ደግሞ ስለ ኮንፊደንስ ነው እያወራን የነበረው የቤተሰብ ውይይታችን ላይ። እንደ ቤተሰብ ተሰብስበን የምናወራለን ስለ ኮንፊደንስ ነው ያወራነውና ምንድነው ጣል ያረከው ቤቢ ወደኛ አትምጣ፣ የራስን ጨርስ። ምናልባት የኮንፊደንሱን ላጡ እናቶች የምትመክሪያቸው ምክር? ያው መሞከር ነው አይደል? ምንም ነገር የሚመጣው ከመሞከር ነው። እኔ አሁን ለምሳሌ ሰራዋለሁ ብዬ ማስበው ሙያ ላይ አይደለም ያለው፣ ግን ደግሞ ያለህን ነገር ወይም ይሆንከውን ነገር አጥብቀህ ይዘህ ከዛም መሆን የምትፈልገው ነገር ላይ እኮ መሆን ትችላለህ። ዋናው ነገር ያለህን ነገር እንትን ማለት። እንደገና ደግሞ ሰዎች ስለሚሉ ነገር ሰው እንትን ስለሚል ነገር አለመጨነቅ ነው። በቃ ዝም ብለህ ያስከውን ነገር አንተ ባመንክበት ነገር መቀጠል። ምስራችን በደንብ ተደርጋ ተጠብሳለች። ቤተሰቦች ከለሩ ብራውን ሆኗል። በጣም ብራውን ሆኗል። ያምራል። ቺፕስ አንድ የሚመስለው ይሄን ራሱ ብቻውን እኮ ልብላው ይበላል። በደንብ ይበላል። ትንሽ ጨው ምናምን በተን አድርገህ ጨው ሚጥሚጣ ከተደረገበት በደንብ ተክተክ እያለች ነው። መቅረብ ራሱ ፈራን እኮ እኔ አማስልላለሁ። ጨምራለሁ። ምን ያህል ጨምር? 2 ማንኪያ። በድንጋጤ ብዙ እንዳላ ግሬ ላይ አይዞኝ አልቻልም። ዛሬ ቤተሰቦች ከባድ ነው። ጨው ጨምረናል። እንደውም እናደርገው ቀጠቅ በቃ ጨምራለሁ። በቃ እሺ። ዛሬ መቻል ነው እንግዲህ የአትክልት ቅቤዋን የተነጠረቻን እናደርጋለን። ቤተሰቦቻችን እንዳያችሁት የምስር ቀይ ወጣችን በአግባቡ ደርሷል። ምስር በስሱ ጠበስ ከተደረገ በኋላ ከስልሱ ጋር ያዋሃድ ነው አይደለ? ቀጣይ ምንድነው የሚቀረን? ቀጣይ ቤቢ ለአይነት የምትሆን የአበባ ጎመን ይሰራልናል። ዱባውስ? ዱባው በቃ ደርሷል። ቤቢ ና እዚህ ጋር። በጣም የምትወደው ምግብ ምንድነው መብላት? አንተ ፒዛ መስራት አልክ። ፒዛ መብላትም ዱቄት ነው እሱ? እሺ። ዱቄት ላይ በርበሬ ትንሽ እናደርጋለን። የምን ዱቄት ነው? የበቆሎ ወይስ ኖርማል? ኖርማል ፍርኖ ዱቄት። ፍርኖ ዱቄት። እሺ። እና ትንሽ ኮረሪማ። እሺ። እሱን አደባልቀን ውሃ ላይ አድርገን ከዋጋ እናደባልቀውና
ማዋሃድ ነው ማለት ነው በደንብ። አንድ ጊዜ ያጋጠማት ከባድ ነገር አለ ከኬክ ጋር ተያይዞ ተባልኩ። ይሄንን የመጀመሪያ ልጅሽ ናት የነገረች። ምንድነው ኬክ የሰርግ ኬክ ታዘን ነው 3 ደረጃ ስለነበር እዛ እንገጣጥመዋለን ብለን ሶስታችን እኔ ጋቢናው ሆኜ ሁለት ከኋላ ሆኖ እየሄድን ነው። እንደርስ አካባቢ ይሄ ሹፌሩ እርግጠኛ ለመሆን ቆም አርጎ እንዲ ቁልቁለት ነገር ነው ምን ወርድ የነበረውና ቆም አርጎ እየጠየቀ ባለበት ቅጽበት ማለት ነው ከታች የሚመጣ መኪና የመታን አመታት በቃ ልነግርህ አልችልም። የመኪናው የመታን አመታት ማለት ነውና በዛ ቅጽበት የተፈጠረው አደጋ በጣም ከባድ ነበር። በቃ እነሱ ቤቢም አይኑ መታው ሩትም እንዲያዘችበት እንዲመታት ምናምንና ከዛ በላይ ግን በጣም የከፋው ነገር ምንድነው ልጁ የ16 አመት ልጅ ነው። መኪና ይዞ ከቤቱ ይሄ አይ መጡብኝ አልመጡብኝ አይነት ነገር በዛ እና ያነ እንትን ነበረው ይሄ በፍርሃት ነበር እንትን ሲል የነበረው። የ16 አመት ልጅ መንጃ ፈቃድ አይኖረውም አይቻልም። ከ18 አመት በታች ከቤት አስነስተው የሚወጡ ልጆች አሉ። በዚህ አጋጣሚ ለወላጆችም በጣም እንዲጠነቀቁ ነው ይሄንን ማንሳት የሚፈልጉትና የደረሰው አደጋም ከባድ ነበር። እውነት ለመናገር እኔ በጣም መጥቶኛል። ፊት ያለውት እኔ ነኝ እኮ የመታው በእኔ ግን ያ ሳይሆን በቃ ኬኩ ነበር ልብኝ በቃ በጣም ወይኔ ኬኩ ነው ሁላን ያልኩት መጀመሪያ ላይ ማለት ነውና ደግነቱ ያው አካባቢ ላይ ያሉ ሰዎች በጣም ተረዋርቦ በቃ ነው ብለው አረጋግተውን ምናም በቃ እንትን ብለው በጣም በቃ በዚህ አጋጣሚ ማመስገን እፈልጋለሁ። እውነት ክሬሞች ምናም ይዘን ነበረ። ተደራራቢ ነገር ስትወስድ ተጨማሪ ነገሮች ይዘት ሄዳል አበቦች ምናም ለማጋጋጫ በሱ አርገን ግን አለፈ ተወጣ ነው። ቤቢ ጨርሶ እየተጠበቀን ነው። የአበባ ጎመኑን የጨመርከው? አዎ የአበባ ጎመኑን። ስለዚህ ከቅድም ከዱቄቱ ጋር በደንብ አርጋ ዋሃደዋል ማለት ነው። ምንድነው የምናደርገው? እንጠብሳለን። እሺ የፍስክ ሲሆን ደግሞ እንቁላል ውስጥ ይገባል። እንቁላል ይጨመርበታል። ኦኬ ያንተ ብቻ የግል እንደሆነች እንነግራቸዋለን ለሙሉ። ሽንኩርቱ ለምን የሚጠበሰው? አብሮ ለምን ያልተጠበሰው? እንደ ጉላሽ አይነት ነገር ነው። ከለሩን ቀየር እስኪያርጋቻ ማለት ነው። ከለሩ ቤተሰቦቻችን እንደምታዩት በጣም በሚያምር መልኩ ተሰርቶ እዚህ ጋር ቀርቧል። የምስር ቀይ ወጥና ዱባ ሰርተናል። የአበባ ጎመን ጥብስ ደግሞ ቤቢ ሰርቶልናል። ሽሮ መታ አድርጎ ከኛ ተደብቆ ሰርቷል እዚህ ጋር። ሌላው ምንድነው? ሰላጣ። እዚህ ጋር ደግሞ የቀይ ስር ጥብስ አለ። የቀይ ስር ጥብስ። ሁለቱ መሶብ ነው ያልገባኝ። ምንድነው እኔ ቤት ከልጆቼ ጋር በጣም ደስ የሚለኝ በትሪ ስበላ እንዲሰብሰብ ብለን በመሶብ ስንበላ ደስ ስለሚለኝ እሺ በግድ ነው በቃ ይሄ ካልሆነ ብዬ አስቸግራ ነው ወደ ያለበት ብዬ ያው በሁለት እንዲመች ለዳይኒንግ እንዲመች አርገን በሁለት ለማቅረብ ስለፈለኩ ብዙ ጊዜ ያው ለዳይኒንግ ስለማይመቸን በፕሌት እናውጣ ነበር። ሁለት ይዘሽልን ከመጣሽ ደስ ይለናል። ስለዚህ እዚህ ላይ እናውጣው። እዚህ ላይ ሰርተን እንሰዳሻለን። ቤተሰቦቻችን እንዳያችሁት ነው። በጣም ነው የሚያምረው። ሁሉንም እንቀምሳቸዋለን። ቤተሰቦቻችንን ጠርቻቸው ልምጣ። እናንተ ደግሞ ያላለቀ ነገር ካለ እዚህ ጋር አስተካክሉ። ይመለሳል። እሺ ከመጀመሪያ ጊዜ ነው ሲቀርብ ደስ ሲል እውነቱን ደርሰንላችኋል። በጾም በኋላ ስንመለስ እንኳን ደህና መጣችሁ። ለየት ያለ ሼፍ ደስ ይላል። ሌላ ወንድ ሼፍ ተገኘ። ሌላ የጆሲ ታናሽ ተገኘ። ጆሲ ታናሽ አላልኳችሁ? እናትና ልጅ ናቸው አላልኳችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከባድ ተተኪን ያፈራነው የዛሬ ግብዣ የተለየ ነው። እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና እናትና ልጅ ናቸው ሰምቼ ጠየቅኩ። እስቲ ራስሽን አስተዋውቂን። ከማስተዋወቂ በፊት ከአድናቆት ልጀምር። ሙሉዬ በጣም የምንወድሽ የምናደንቅሽ
እንቁ የሆንሽ አርቲስታችን ነሽ። ሚኪዬ እናት ፋንታውቤ ማብዬ አይዬ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ባባ አንተስ እስጢፋኖስ ይባላል። እስጢፋኖስ አንተም ሼፍ ነው ማለት ነው? እንድናት እንዴት ደስ ይላል። ረዳት ሼፍ ነው። ዛሬ ብዙ ነገር አስተማርኩት ነው። ጆሲ አስተማረናል። አይ በእድሜው በጣም ትንሹ ሼፍ ነህ። አሁን እዚህ ቤት ከመጡ ወደ ቤታችን ከመጡ በእድሜ በጣም ትንሹ 16 ዓመት 16 ኦኬ። ለአቅመ ምግብ ማብሰል ደርሷል። ስለዚህ አሁን እናንተ ቤት ባትኖሩ እና ኪችኑ ክፍት ከሆነ ሰርቶ ይበላል ማለት ነው። አይ ያበላናል፣ ይጠብቀናል። ሰርቶ ይጠብቃችኋል። ሰርቶ መብላትማ ቆየ ካለፈው አንተ ጋር ጓደኛ መሆን ያለበት። ዛሬ እሁድ ቤት ልትጋብዙ ስለመጣችሁ በጣም ነው የምናመሰግነው። እናትና ልጅ በመሆናችሁ ደግሞ ጓጉተናል በጣም። ደግሞ ስታዩት የሚያምር ምግብ ነው። የጾም ምግብ ነው አይደል? እቃው ራሱ እኮ ያምራል አይደለ? እንኳን ደህና መጣሽ አንቺ ግን ከጾም በኋላ የመጀመሪያዋ ነው። አየሁ ምንድነው እንዴ ቸኮልከው ልታበላኝ? ሳይት ያማረ የጾም መስሎ ሲጀመር አይደል? በጣም ያምራል። አዎ ምን ምድር እሷ የቀይ ስር ጥብስ ናት። የቀይ ስርና ድንች ጥብስ ናት። እሷ የአበባ ጎመን ጥብስ ናት። እዚህ ላይ ያለ ሁሉ ዋናው ጉዳይ ይሄ ስጋ ወጥ ነው የሚመስለው። ምስር ወጥ ነው። ቀይ ወጥ ሽምብራ ቶፉ መስሎኛል። በምስር ቶፉ የምስር ቀይ ወጥ ነው። የምስር ቀይ ወጥ ይሄኛው እሷ ደግሞ በልተሽ እንትን ትያት ባናታ ናፍቃኝ እኮ ነች ይመስላል። ከስንት ዓመት በኋላ ተገናኘን ከቤቷ። በሾርባ አንድ ጊዜ ጠጥተናል። ሾርባውን ነው የጠጣው። ዛሬ ደግሞ ባልጫ። እኔ እንደው ልንገርሽ አይደለ ከልጅነቴ ጀምሮ በጅምላ አዳሪ ትምህርት ቤት የሚጠላ ምግብ ዱባ ወጥ ነው። ዛሬ ግን ምን አሉኝ ባለሙያ ከሰራው ግን አንደኛ ነው አሉ። ስለዚህ ዛሬ ልቅመስ እስቲ። ከዚህ በፊት ሾርባውን ቀምተናል አይደል? ደግሞ እንደ ቤተሰብ በመሶብ ነው ያመጣችው። በጋራ ይበላል። ድርስ ያቃል አልነገረሽም? ዱባ ወጥ እያልኳት ቅድም ይገርማል። ግን ባይወደው እኔ ደግሞ በጣም ከሚወዱት ወገን ነኝና ዱባ ለሚኪ ያልኩት ነበረ። ባለሙያ ከሰራው ዱባ እንደ ዶሮ ነው የሚበላው። ከቅቤ በስተቀር ምንም የሚቀርበት ነገር የለም። በኋላ ደግሞ የሰማሁት ምንድን ነው ዱባ ለልጆች በጣም ሰገም ምናምን ነገር ነው። ህፃናት ምግብ ሲጀምሩ እንደውም እስካሁን በቀይ ወጥ ነው የቀመስኩት። ባልጫ ቀምሻለሁ ለመጀመሪያ ማለት ነው። አንተ ዛቀመስ ነው ይቀምሳለሁ። የመጀመሪያው ምን ይቀመስ? ከየት እንጀምር? ዱባው ነው ሙሊ እንዴ ዱባማ ይሆንና አይ እኔ ወደ ስለሆነ አይደለም ይሄኛው ነው። ይሄ ይኸውልህ ቢጫው ነው ዱባ። ይሄ እንደ ድንች ያለው ምንድነው? ምስር እውነት ግን እንዴ እኮ ድንቹ ነገሩ ዱባ ነው። ድንች አይደለም ዱባ። ምስር ነው። ይሄ ምስር ነው። የምስር ቀይ ወጥ ዋው ምን የሚያክል ዶሮ ነው የሚለው ተሰርቶ የምስር ምን እንደሚል ታውቃላችሁ? የዶሮ ቁሌት ነው የሚለው። ኧረ በጣም ቆንጆ ነው። ዶሮ ነው ብያችኋለሁ። እውነት ተደንቋል። እስቲ የቤቢ ደግሞ ይታይላት። አበባ ጎመኑ ማለት ይሄ አበባ ጎመኑ። እሺ አበባ ጎመኑ አንደኛ አንበሳ ብቻ አይደለም በእውነት ጀግና አንደኛ። በጣም ነው የሚጣፍጠው። አይ ደግሞ ያዝም ያደርጋል እንጂ ያዝ ያደርጋል። እኔ ዱባውን ነው ማቆም ያልቻልኩት። ዱባ ብዙ ጊዜ ሰው አይወደውም፣ ግን እኔ ዛሬ ደቅመስኩ በስነ ስርዓት። ለምንድን ነው የሚጠላው? ይገርም እኮ በተለይ ደግሞ ቀስቀስ ሲል አድሮ አይደለም በጣም ዱባ በሸክላ ድስት ተሰርቶ ቀስቀስ ሲል በጣም ነው የሚጣፍጠው። አይ አንቺ ዱባ በደንብ አበላሉ በደንብ አውቀሽ አሰራሩን እችላለሁ አይደል? ብሉ እና ጉርሳችሁ እና አስተፈኝ እንዴ ሙልያ ጉርሳይ ነበር እኮ እንድትል ብዬ ነው። የሙሌ ሰላጣ የቀረው የሙሌ ሰላጣ ዛሬ የትኛው ነው ልልከው? መራ እኔ ይሄ ዶሮ ወጥ ነው። በስማ ሁሉም ቆንጆ ነው። በጣም ይጣፍጣል። በዶሮ ወጥ ደረጃ ቆንጆ ነው። ምስሩን እንዲያርጋ ከሰራች ዶሮዋን ይሞጅባ። ይኸውልሽ ምስሩን ቀይ ዶሮ፣ ዱባውን ደግሞ አልጫ ዶሮ። የእውነት እጄ ጣላችሁ ይላሉ በኋላ አንድ ታጎርሽና እጄ ጣላችሁ። የፍስክ ይከብዳል ይሄኛው ስራው
የጾም ነው ከብዱ ማለት ያው በጣም ማጣፈጥ ይጠበቅብሃል። ያ ሁሉ ነገር በራሱ ያማ ራሱ አለው ብዙ ነገር ያ በራሱ ግማሹ ይላል ራሱ። አሁን የምን ኬተሪንግ ምናምን ስራ ትሰሪያለሽ ወይስ ሬስቶራንት አለሽ? ሬስቶራንት ነበረን። ያው እሱን እንትን ብለን አሁን በሰፊው እንትን ለማለት ለጊዜው አሁን በኬተሪንጉ ላይ ነን። ታዲያ አሁን ቤተሰቦች ለማግኘት አንቺን ሲፈልጉ የት ቢለው ይምጡ? በምን ስልክ ይደውሉልሽ? እሺ እኛ አድራሻችን ወደ ካራ ቆሬ ነው። ስልካችን 0913 667170 0913 1563 40 ቢደውሉ ያገኙናል። ሶሻል ሚዲያ ላይስ? ሁሉ ማዕድ በሚል ሶሻል ሚዲያ ላይ ያገኙናል። ሁሉ ማዕድ ቲክቶክ ላይ ሁሉ ማዕድ የቲክቶክ ክሬቲቭ አዋርድ እኮ እጩ ናቸው። ተጽዕኖ ፈጣሪ ናቸው በጣም በምግብ ዘርፍ ከአቀራረቡ ጀምሮ አቀራረቡ በጣም ደስ ይላል። ለኛ ቤተሰባዊ ምግብ ሰብሰብ ብለን ስንበላና ምግቦቹም በጣም ነው የሚያምሩት። ቆንጆ ነው። በጣም እናመሰግናለን። በነገረቻችሁ አድራሻ ደግሞ ደውሉላት። ቲክቶክ ላይ ሁሉ ማዕድ ብላችሁ ሰርች አድርጋችሁ የተለያዩ ምግቦችንም ታሳያለሽ አይደል? እነ ቤቢም ፒዛቸውን ያሳያሉ። ምዕራፍም እንደዛው እየደወላችሁ የምትፈልጉትን ማዘዝ ትችላላችሁ። በጣም እናመሰግናለን። አንዴ ሁሉ ማዕድ አልተቻለም። ቴንክ ዩ ብሉ እስቲ ናት